الله أكبر. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلوات الله وسلامه عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ድረርሶ በቅድሚያ መናገር የምፈልገው ሁላችሁም አዲስ ተማሪዎቻችን እንኳን በሰላም ወደ ሀረማያ ዩኒቨርሲቲ ሙስሊም ስቱደንት ጀማዓ በሰላም ተቀላቀላችሁ። ከዚህ በመቀጠል አንዳንድ ነገራቶችን ለኔም ለናንተም ማስታወስ ፈልጋለሁ። ይህንን ነገር ይዘን በህይወታችን ውስጥ በተለይ ደግሞ በግቢ ውስጥ ባለንበት ጊዜ ተግብረን ከዛ ነገር የምንጠቀመው አላህ ሱብሓነሁ ወተዓላ ያርገን። የመጀመሪያ ወሲያ የሚሆነው አሱህበቱ ሷሊሃ። የመጀመሪያ ወሲያ ለእናንተ የሚሆነው ጥሩ ጓደኛ እንድትመርጡ መክራችኋለሁ። ለምንድነው ምንድነው የሚሉት? ጓደኛህን ንገረኝ አንተ ደግሞ ማን እንደሆንክ እነግርሃለሁ ይባላል። ስለዚህ ጓደኛ በጓደኛው ላይ ትልቅ ተጽዕኖ አለው። ለዛም ነው አላህ ሱብሓነሁ ወተዓላ አልአኺላኡ ባዕዱሁም የውመኢዚን ሊባዕድን ዐዱው ኢለል ሙተቁን ይላል። ጓደኛሞች አንዱ ለአንዱ የውመኢዚን አይ የውመል ቂያማ ቀን ባዕዱሁም ሊባዕድን ዐዱው አንዳቸው ለአንዳቸው አድው ይሆናሉ፣ ጠላት ይሆናሉ ይላል አላህ ሱብሓነሁ ወተዓላ። ኢለል ሙተቁን እነዛ አላህ ሱብሓነሁ ወተዓላ የፈሩ ሰዎች ስቀው እነዛ ምን ይሆናሉ? እዚህ ጓደኛ እንደሆኑ እዛም ጓደኛ ሆነው አንድ ላይ ጀነት የሚገቡ ይሆናል ማለት ነው። ስራቸው ካማረ ጥሩ ነገር ከሰሩ ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት አልመርኡ መዓ መን አሐብ። ሰው እኮ የሚንቀሳቀሰው የውመል ቂያማ የሚነዳው ከማን ጋር ነው? መዓ መን አሐባ ከወዳጁ ጋር ነው፣ ከሚወደው ሰው ጋር ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። እዘን ጥሩ ጓደኛ መምረጥ አንዱና የመጀመሪያው ወስያ ይሆናል ማለት ነው። አሱህበቱ ኢማንያ አሱህበቱ ተቅዋ አላህ ሱብሓነሁ ወተዓላ መፍራት ላይ ኢማን ላይ የተገናኘን ጓደኛሞች ከሆኑ የተገናኘን ወንድማማች ከሆኑ የውመል ቂያማ አላህ ሱብሓነሁ ወተዓላ ካለ ፈላህ የምንወጣ እንዲሁም ፈጃህ የምንወጣ እንሆናለን ማለት ነው። አላህ ሱብሓነሁ ወተዓላ ምን ይላል? واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا. واصبر نفسك راسهن ياز تاغس مع الذين يدعون ربهم الله سبحانه وتعالى كم يتعرض سوجك بالغداة والعشي أي بالصبح والمساء ከጠዋትም ከሌሊትም አላህ ሱብሓነሁ ወተዓላ ከሚያወሱ ዒባዳ ከሚያረጉት ሰዎች ጋር ራስህን ያዝና ከነሱ ጋር ሁን ይላል። ወላ ተዕዱ ዐይናከ ዐንሁ ከነሱ አሻግረህ ሌላን ነገር አትመልከት፣ ሌላን ነገር አትፈልግ። እነዚህ ጓደኛ ከሆኑ ምንኛ ያማሩ ጓደኛሞች ስለሆኑ ወላ ተዕዱ ዐይናከ ዐንሁም ቱሪዱ ዚነተል ሐያቲ ዱንያ የዱንያን ውበት ዱንያ ላይ የሚገኙ ነፍስያ የምትወደውን ነገር ለማየት አይንህን ከነሱ አሻግረህ ሌላ ጓደኛ አትፈልግ። እነዚህ አላህ ሱብሓነሁ ወተዓላ የሚገዙ ሰዎች፣ ሰብር ያላቸው ሰዎች ጓደኛ ይሁንልህ። ወላ ተዕዱ ዐይናከ ዐንሁም ቱሪዱ ዚነተል ሐያቲ ዱንያ ወላ ቱጢዕ መን አግፈልና ቀልበሁ ዐን ዚክሪና። እነዛ አላህ ሱብሓነሁ ወተዓላ ከማስታወስ ቀልባቸው የተቆለፈባቸው እነዛ ዝግ የሆነባቸው ሰዎች አትከተል። ወተበዐ ሀዋ እነዛ ነፍስያዎቻቸውን የሚከተሉ ሰዎችን አትታዘዝ።
ከነሱ ጋር አትሂድ። ወካነ አምሩሁ ፉሩጣ የነዚህ ሰዎች ጉዳያቸው ምን ሆነ? ፉሩጣ ላይ ሀላክ ነው። እነዚህ ሰዎችን ከተከተል እነዛ ነፍስያቸውን የሚከተሉ የዱንያን ውበት የሚከተሉ የአላህ ስብሓነሁ ወተዓላ ዚክር፣ ሰብር፣ ኢማንን ትተው የሚሄዱትን ሰዎች የምትከተል ከሆንክ እነዛ አይነት ሰዎች አምራቸው ጉዳያቸው ደግሞ ፉሩጣን ላይ ሀላክ ነው፣ መጨረሻው ጥፋት ነው ይላል አላህ ሱብሓነሁ ወተዓላ። ስለዚህ አላህ ምን እየመከረ ነው? አላህ ምንድን ነው የሚነግረን? አንየኩነ ሳሒቡና ሳሒበ ተቅዋ የእኛ ጓደኛ መሆን ያለበት ኢማን ያለው ሰው ተቅዋ ያለበት ሰው እንዲሆን አላህ ሱብሓነሁ ወተዓላ እየመከረን ነው ማለት ነው። ፈልነተዒዝ ወልነዕተብር ሚን ቂሰቲ ሙሳ ዓለይሂ ሰላም። ለምሳሌ ያክል ሙሳና ኽድር ታሪካቸውን ታውቁታላችሁ፣ የእነሱን ቅሳ ታውቁታላችሁ። ትንሽ ግን ለማስታወስ ያክል እንየው እስቲ። ነቢዩላህ ሙሳ ዓለይሂ ሰላም ኽድርን ተከተሉ። ምንድን ነው ያሉት? ሀል አተቢዑከ ዐላ አን ቱዐሊመኒ ሚማ ዑሊምተ ሩሽዳ። አላህ ሱብሓነሁ ወተዓላ ካስተማረህ ነገር እስቲ አስተምረኝ አሉ ነቢዩላህ ሙሳ ዓለይሂ ሰላም። እሳቸው ማን ናቸው? ነቢይ ናቸው፣ ረሱል ናቸው። ትልቅ እውቀት ያላቸው የትልቅ እውቀት ባልተቤት ናቸው። እንደዛም ሆኖ ምን ይፈልጋሉ? ዕልም እየፈለጉ ነው። ከጓደኛቸው ይሄዳሉ። እንደምታውቁት ብዙ ነገር ያጋጥሟቸዋል። ከሄዱ በኋላ ነቢዩላህ ሙሳ በመጀመሪያ ጊዜ ያቺ የተጓጓዙባትን ሰፊና ይሰብራሉ። ያቺን ጀልባ ከሰበሩ በኋላ ይጠይቀዋል ሙሳ ዓለይሂ ሰላም ኸድር በሚሰብሩበት ጊዜ ኸድር ነቢዩላህ ሙሳ ይጠይቃሉ። ለምን ነው የሰበርከው ይላሉ። ከዛ ምንድን ነው ያሉት? ወካነ ወራአሁም መሊኩን የአኹዙ ሚን ኩሊ ሰፊነትን ገስበን። ከዚህ በኋላ የሆነ መንግስት አለ፣ ከእያንዳንዱ ሰፊና ከእያንዳንዱ ጀልባ በግዴታ ገንዘብ ይቀበላል። እቺ ነገር ደግሞ አሁን የተጓጓዝንባት ጀልባ ይሄንን አንዱን ጣውላ ከሰበርኩባት የሆነ ነውር ይኖርባታል እና ከዛ በኋላ አይጠይቅም ብለው ይመልሳል። አሁንም ይሄዳሉ። ሌላ ነገር ያጋጥሟቸዋል። አንድ ልጅ ያገኙታል። ነቢዩላህ ኸድር ይገሉታል። ያንን ለምንድን ነው የገደልከው ብለው ነቢዩላህ ሙሳ ይጠይቃሉ። ስመልስ ምንድን ነው ያለው? በኋላ ነው የመለሰው። አላ ኩልን ሂክማውን ነግሮታል። ይሄንን ልጅ የገደልኩት እኮ አባቱና እናቱ ምንድን ናቸው? ሷሊሖች ናቸው። በልጁ ምክንያት ደግሞ ሊጠሙ ይደርሳሉና ይሄንን ልጅ ገደልኩታል። ከዛ አሁንም ይሄዳሉ። የሆነች ቤት አለች፣ እሷን አስተካክሎ ያቆማሉ። እነዛ የመንደሯ ባልተቤቶች ደግሞ እነሱን አላሳድር ያሉ ሰዎች ናቸው። ስለዚህ ነቢዩላህ ሙሳ ምንድን ነው ያሉት? ከነዚህ ሰዎች የሆነ ገንዘብ ብንቀበል የሚል ሀሳብ አቀረቡ። ከዛ በኋላ ሀዛ ፊራቁ በይኒ ወበይነክ ብለው ተለያዩ። ከዚህ ታሪክ ከዚህ ቅሷ ምንድን ነው የምንወስደው? መጀመሪያ አተዋጡን ፊ ጠለብ ልዕልም፣ ዕልምን በመፈለግ ላይ ራሳችንን ዝቅ ማድረግ አለብን። እንዙሩ ኢላ ነቢዩላህ ሙሳ ዓለይሂ ሰላም፣ ወደ ነቢዩላህ ሙሳ ተመልከቱ። ሁወ ከሊሙላህ፣ አላህ ሱብሓነሁ ወተዓላ ያናገረው ሰው ነው። ሁወ ረሱሉላህ፣ የአላህ ሱብሓነሁ ወተዓላ መልእክተኛ ነው። ሁወ ነቢዩላህ፣ የአላህ ሱብሓነሁ ወተዓላ ነቢይ ነው። ያቲህ ልወሕዩ ለይለ ወመሳ፣ ወሕይ ወደ እሱ ይመጣል ሌሊት ቀን፣ ሁሌ ከአላህ ሱብሓነሁ ወተዓላ ጋር ያለው ትስስር ግልጽ ነው። ወማዕ ሀዛ እንዲህም ሆኖ ግን ምንድን አሉት? ሀል አተቢዑከ ዐላ አን ቱዐሊመኒ ሚማ ዑሊምተ ሩሽዳ፣ ከተማርከው ነገር እንድታስተምረኝ ልከተልህ ወይ ነው አሉት። ስለዚህ ከዚህ ምንድን ነው የምንረዳው? ምን ያክል ብታውቅም ምንም ያክል እውቀት ቢኖርህም ግን የሁሉም ዕልም ባልተቤት አላህ ሱብሓነሁ ወተዓላ ብቻ ነው። ወፈውቀ ኩሊ ዚ ዕልሚን ዓሊም፣ ከእያንዳንዱ አዋቂ በላይ አዋቂ አለ። አንተ የሆነን ነገር ታውቃለህ፣ ላኪን ዕልምህ ምንድን ነው? ሙሉ አይደለም፣ ጎደሎ ነው። ሁሉንም ነገር አታውቅም። ዕልሙ ሰፊ የሆነና ዕልሙ ሙሉ የሆነው አላህ ሱብሓነሁ ወተዓላ ብቻ ነው። የዕለሙ ማ ፊል አርድ ማ ተስቁጡ ሚን ወረቀቲን ኢላ የዕለሙሃ ወላ ሐበቲን ፊ ዙሉማቲል አርድ ወላ ረጥቢን ወላ ያቢሲን ኢላ ፊ ኪታቢን ሙቢን።
አንዲት ቅጠል አትወድቅም ይላል አላህ ሱብሓነሁ ወተዓላ። ከእንጨት አንድ ቅጠል አትወድቅም፣ አንዲት ፍሬ መሬት ውስጥ አትገባም። አላህ ሱብሓነሁ ወተዓላ ቢያውቃት እንጂ ሁሉንም ነገር አዋቂ የሆነው አላህ ሱብሓነሁ ወተዓላ ነው። ኢዘን አንተ የሆነ ነገር ካወቅ የሆነ ነገር ይጎልሃል። ምንም ያክል ብታውቅ መማር አለብህ። ወቁል ረቢ ዚድኒ ዒልማ ለነቢያችን ዓለይሂ ሰላቱ ወሰላም እንደዛ እያወቁ አፍደሉ አንቢያ የሆኑት ነቢዩ ዓለይሂ ሰላቱ ወሰላም የነቢያቶች በላጭ ከሁሉም ፍጥረታቶች በላጭ የሆኑት ነቢዩ ዓለይሂ ሰላቱ ወሰላም አላህ ምንድን ነው የሚላቸው? ወቁል ረቢ ዚድኒ ዒልማ፣ አላህ ሆይ እውቀትን ጨምርልኝ ብለህ ጠይቀኝ አለ አላህ ሱብሓነሁ ወተዓላ። ኢዘን ነቢዩ ዓለይሂ ሰላቱ ወሰላም እንደዚህ ከሆኑ ነቢዩ ዓለይሂ ሰላቱ ወሰላም ይህንን ዕልም ያስተላለፉልን ይህንን ቁርአን ሐዲስን ፈስረው ለእኛ ያስተላለፉልን ነቢዩ ዓለይሂ ሰላቱ